እና ሆዳምነት ወይም መብልን በጥንቃቄ እንደ አንድ ክርስቲያን አለመመገብ፣ የምንመገበውን ነገር አለማወቅ፣ አለመምረጥ፣ ለዚያ ተገቢው ሁኔታ አለመስጠት እጅግ ከዚህ የሚመነጩ ታላላቅ ኃጢአቶች አሉ። ለምሳሌ ቅዱስ ወግሪስ የሚባል አንድ የጥንት አባት በተለይ እነዚህ 8ቱ ላይ ቀድሞ የጻፈ እሱ ነው። አንዳንዶቹ ቁጥራቸውን 7 ያደርጓቸዋል፣ 8 ያደርጓቸዋል። አንዳንዶቹ አንዱን ይከፍሉታል፣ አንዱን ይጠቀልሉታል። ግን በዚህ ስር አይተን እና እሱ ምን ይላል መሰላችሁ? ለምሳሌ ዝሙት ለምሳሌ አንዱ ዋና ኃጢአት ነው። ግን ዝሙትን ማቆም ትፈልጋለህ ይላል። እንግዲያውስ ምግብህን ቀንሰው። ዝሙትን ማቆም፣ መቀነስ፣ ማጥፋት ከፈለግ ሆድህን ተቆጣጠረው ይልና እንዲህ አይነት ምሳሌ ያቀርባል። ስማኝ ወዳጄ ሆይ፣ የሚነደው እሳት ላይ እንጨት ስትጨምርበት እሳቱ ይጨምራል ወይስ ይቀንሳል? መልሱልኝ። ምን ይሆናል? በጋዝ ቢሆን ጋዙን ሲጨምረው እሳቱ ይጨምራል ይቀንሳል? እሳቱን እየጨመርክ እንጨቱን እየጨመርክ እሳቱ ይቀንስ ማለት ትችላለህ ይላል። ልክ እንዲሁ ይላል ምግብን አብዝቶ የሚበላ ሰው ዝሙት ሊቀንስለት አይችልም። ዝሙት ብቻ አይደለም፣ ሌሎቹ ኃጢአቶች ለምሳሌ ይሄ አንገተ ደንዳናነት የሚባለው ርህራሄ ማጣት፣ ለሰው ችግር ደንታ የለሽ መሆን፣ ለሰው ጉዳይ ምንም ትኩረት የማይሰጥ መሆን፣ አብዝቶ የሚበላ ተጠንቅቆ የሚበላ ሰው ርህራሄ አይኖረው፣ ግድ የለውም ለሌሎች ሰዎች ጉዳይ። ራሱ የደረሰበት ካልሆነ የሰዎች ችግር አይሰማው እና ሌሎቹን ኃጢአቶች በሙሉ ከዚህ ጋር ይሰራቸዋል። እና ሆዳምነት የሚባለው አብዝቶ መብላት ብቻ አይደለም፣ መርጦ መብላት፣ የት እንደሚበሉ መርጦ ተጠንቅቆ አስቦ መብላት፣ ጾምን አለመጾም። ለምሳሌ ጾም መፍራት የሆዳምነት መገለጫ ነው። አንዳንድ ሰው እኔ አልችልም ይላል። እኔ አልችልም። ለምን ደግሞ አትችለው? እንዲህ የሚሉ ሰዎች እነሱ ከአዳም ልጆች ወገን ውጭ ሊሆኑ ይችላሉ። ልክ ነው። ጾመው የማያውቁ ሰዎች ሲጀምሩት ሊጨነቁ ይችላሉ፣ ሊረበሹ ይችላሉ፣ ሰውነታቸውን ይፍረከረካል። ለምዷላ ሰውነት እንዳስለመዱት ነው። በነገራችን ግን የብዙ ኃጢአቶች መፈልፈያ ከእግር እስከ ራስ ድረስ ከሚያቆስሉን አንዱና መሰረታዊ ኃጢአት ሆዳምነት ነው። ክርስቲያኖች ይሄ ሆዳምነት የሚባለው ኃጢአት በጣም ብዙ ዝርዝር የራሱ መገለጫዎች አሉት። እንዲያው አንዳንዶቹን ባስታውሳችሁ ጥሩ ሊሆን ይችላል። በዚህ ስር ያሉትን ማለት ነው። ይሄ ሆዳምነት የሚያጠቃልለው ለምሳሌ